ሰላም እንዴት ናችሁ? ስነወርቅ ታዬ ይባላለሁ። ኢንስፓየር ኢትዮጵያ የሚባል የህይወት ስኬት ማሰልጠኛ ተቋምና የሚዲያ ድርጅት አለኝ። በተጨማሪ ደግሞ ፊውቸር ኤክስ ኤጁኬሽን የተባለ ትምህርት ላይ የሚሰራ የሃይስኩል ተማሪዎችን ለዩኒቨርሲቲ የሚያዘጋጅ የሞባይል አፕሊኬሽን ወይም የቴክኖሎጂ ካምፓኒ መስራችና ስራ አስኪያጅ ነኝ። ዛሬ ጠዋታችንን እንዴት አድርገን እንደምንጀምር፣ ምርጥ አድርገን አሪፍ ቀን እንዴት እንደምናሳልፍ፣ ምርጥ ውሎ እንዴት እንደምንውል አብረን እንነጋገራለን። አብራችሁን ቆዩ። ሁሌ ጠዋት ስነሳ የመጀመሪያ ስራ የሚሆነው በባዶ ሆዴ ውሃ መጠጣት ነው። ስለዚህ ሁሉ ጊዜ ጠዋት ቀኔን ስጀምር በሚያነቃቃኝ ነገር ነው መጀመሪያው። ለምሳሌ ጊዜ ካለኝ ስራዬን ከመጀመሪያ በፊት ከባለቤቴ ጋር ከልጄ ጋር የሆነች ሰዓት ላሳልፍ እችላለሁ። ልጄ ላጫውታት እችላለሁ ከመሰናበቴ በፊት፣ ወይ ደግሞ ቀዝቃዛ ሻወር ቀድሜ ወስዳለሁ። የጠዋት ቀዝቃዛ ሻወር፣ የጠዋት ስፖርት በጣም አሪፍ ነገር ነው። በህይወታችን የሆነ የተሻለ ነገር እንፈልጋለን። የሆነ ቦታ ላይ መድረስ እንፈልጋለን። ያንን ልናሳካ የምንችለው በአንድ አመት ውስጥ፣ በሁለት አመት ውስጥ፣ በአምስት አመት ውስጥ ልናሳካ የምንችለው በእያንዳንዱ ቀን የምናደርጋቸው ነገሮች በጣም ፕሮዳክቲቭ እና ከህልማችን ጋር ከዓላማችን ጋር አብረው የሚሄዱ ከሆነ ነው። ጠዋታችን ካማረ ቀናችን ያምራል። ቀናችን ካማረ ሳምንታችን፣ ወራችን ያምራል። መጨረሻ ላይ በአመት ውስጥ ኦር በሆነ ጊዜ የምንፈልገው ቦታ ላይ እንደርሳለን። በትምህርት ይሆናል፣ በስራ፣ በቢዝነስ፣ በመንፈሳዊ ህይወት፣ በማንኛውም ጉዳይ ላይ ጠዋት የምናደርገው ነገር በጣም ወሳኝ ነው። ስለዚህ የተለያዩ ኤክስፒሪየንሶችን ከሳይንሱም ጋር አገናኝተን እናወራለን። ዛሬ በጣም ብዙ መሰራቸው ስራዎች አሉ። ያየሁት ያለሁት በየቀኑ ማደርገውን ቱ ዱ ሊስት ነው። ስለዚህ የጧት ልምዴ እንዳያችሁት ሁሉ ጊዜ ጧት እነሳለሁ። ከዛ በኋላ ከእንቅልፌ እንደተነሳው ጸሎት አደርጋለሁ። ከዛ በኋላ ወደ በረንዳዬ ወጥቼ ሜዲቴት አደርጋለሁ። ጨፍኜ አየር ወደ ውስጥና ወደ ውጭ አስወጣለሁ። ለምንድን ነው እንደዛ የምታደርገው ካላችሁኝ፣ ሁሉ ጊዜ ያው ቀናችንን በየሃይማኖታችን በጸሎት መጀመር አለብን። ቢኮዝ ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላል። ቀናችን በመልካም ከተጀመረ፣ በምስጋና ከተጀመረ አይምሮአችን ፖዚቲቭ ኢነርጂ ወደ ውስጡ ስለሚያስገባ ራሱን መልሶ ለኛ ይሰጠናል። ምንድነው የዘራነውን ነው የምናጭደው። ጧት የዘራነውን ቀኑን ሙሉ እናጭደዋለን። ለምሳሌ ጧት ደስ ማይል ስሜት በብስጭት ተነስተን ብድግ ብለን ተነስተን ስልካችንን አንስተን የሆነ ዜና ከፍተን ምናምን የምናይ ከሆነ ቀናችን ሊበላሽ ይችላል። ወይም ሰዎችም አይሆን መልእክት ሊልኩልን ይችላሉ፣ ኦር ማይሆን ነገር ልናይ እንችላለን። ከዛ ቀናችን ይረበሻል። ስለዚህ ስልክ ማየት የለብንም። ወደ ስራ ስገባ ግን ሁሉ ጊዜ የማደርገው አሁን ያልኳችሁን ቱ ዱ ሊስት ነው ቼክ የማደርገው። ስለዚህ ቱ ዱ ሊስት ማለት ምን ማለት ነው? በቀን ውስጥ እነዚህ ነገሮች አደርጋለሁ ብዬ ትላንትና ማታ ጽፌያለሁ። ዛሬ ቼክ አደርጋለሁ። ዛሬ ምንድነው መሰራው ብዬ ማለት ነው። እሱም ብቻ አይደለም የማደርገው፣ አፈርሜሽኖች ወይም ለራሴ የምናገረውን ኃይለ ቃሎች እጽፋለሁ። ምን ማለት መሰላችሁ? አሁን እናንተ በቀን ውስጥ ልታደርጓቸው የምታስቧቸው ነገሮች አሉ። ከዛ ደግሞ ልትሆኗቸው የምትፈልጓቸው ነገሮች አሉ። ስራ ብቻ ሳይሆን አንዳንድ ሰው ኮንፊደንስ እንዲኖረኝ ፈልጋለሁ፣ ከፍርሃት መውጣት፣ ከጭንቀት መውጣት ፈልጋለሁ፣ ህልሜን ማሳካት ፈልጋለሁ፣ የሆነ ቦታ መድረስ ፈልጋለሁ ልትሉ ትችላላችሁ። ስለዚህ ሁሉ ጊዜ ለራሳችሁ ያንን ነገር መንገር አለባችሁ። ሁሉ ጊዜ አይምሮአችን ጠዋት ላይ በጣም ንጹህ ወረቀት ነው። የዘራንበትን ቶሎ ያበቅላል። ስለዚህ ጠዋት ላይ ይሄንን አደርጋለሁ፣ ይሄንን እሰራለሁ፣ ከዛ ደግሞ እንደዚህ አይነት ሰው ነኝ። ለምሳሌ አፈርሜሽን ማለት እኔ በጣም ኮንፊደንስ ያለኝ ሰው ነኝ፣ እኔ ህልሜን አሳካለሁ፣ ከፈጣሪ ጋር የምፈልገው ቦታ ላይ እደርሳለሁ፣ እንደዚህ አይነት ነገር አደርጋለሁ፣ የምንፈልጋቸው ነገሮች፣ ሰዎች ይወዱኛል፣ ቤተሰቦቼን እረዳለሁ፣ ሀገሬን እቀይራለሁ ምናምን ብለን ፖዚቲቭ የሆኑ ነገሮችን እንጽፋለን ማለት ነው። ስንጽፍ ወረቀት ላይ ምንጽፍ ሊመስለን ይችላል፣ አይምሮአችን ላይ ነው የምንጽፈው። ቢሮዬ ላይ እንደምታዩቸው በጣም
ማከብራቸው ማደንቃቸው ሰዎች አሉ እንደነ ኔልሰን ማንዴላ እንደ ቦክሰኛው መሐመድ አሊ እና ደግሞ ማርቲን ሉተር ኪንግ እነዚህ ሰዎች ያው በነጻነት ጉዳይ ላይ የምታውቋቸው ናቸው በመብት ጉዳይ ላይ የምታውቋቸው ናቸውና ሁሉ ጊዜ ባዩዋቸው ቁጥር እነቃቃለሁ ጧቴን ስጀምር ምን ይባላል መሰላችሁ አንተ የአምስት ሰዎች አቨሬጅ ነህ ይባላል ወይም የአምስት ሰዎች አማካይ ነህ ከአምስት ሰነፎች ጋር ከዋልክ ስድስተኛው ሰነፍ ትሆናለህ ከአምስት ጎበዞች ጋር ከዋልክ ስድስተኛው ጎበዝ አንተ ነህ ከአምስት ሚሊዮነሮች ጋር ከዋልክ የጊዜ ጉዳይ ነው የነሱን ኔትወርክ የነሱን ሀቢት የነሱን ልማድ ምናምን ተጠቅመህ የሆነ ሰዓት ላይ ሚሊዮነር መሆን አይቀርም ሶ እኔ ሊደር መሆን ፈልጋለሁ ሀገር የሚቀይር መሪ መሆን ፈልጋለሁ ስልጣን ላይ የሚወጣ ምናምን ሳይሆን የሰዎችን ማይንድ ሴት የሚቀይር የሰዎችን ህይወት የሚቀይር ተጽዕኖ ፈጣሪ ሰው መሆን ፈልጋለሁ ሶ ራሴን ተጽዕኖ ፈጣሪ በሆኑ ሰዎች ከባለው ማለት ነው ልክ ሳያቸው ያን ወደ አይምሮ ይመጣው እንደ ኔልሰን ማንዴላ አይነት ትግስት ያለው ሊደርሺፕን አስባለሁ ማርቲን ሉተርን ሳይ ደግሞ መታገልን እስከመጨረሻው መዋጋትን መሐመድ አሊን ደግሞ ሳይ ደግሞ ማቆም እንደሌለበት በቃ የሆነ ነገር ከጀመርክ ሳትጠላው ሳታሸንፍ ማቆም እንደሌለብኝ አስተዋውሳለሁ ምክንያቱም በቀን ውስጥ በጣም ብዙ ከባድ ነገሮች ይገጥሙኛል ስሜቴን ከፍ ዝቅ የሚያደርጉ ነገሮች ይገጥሙኛልና እነዚህ ሰዎች ማንነታቸው ባህሪያቸው ጸባያቸው ታሪካቸውን ስለማቅ ቀጥታ የሚመጣልኝ መሐመድ አሊ ቢሆን ኑሮ እኔ ማደርገውን ስራ እንዴት ያልፈው ነበር እላለሁ የሆነ ነገር ላቆም ተስፋ ልቆርጥ ስል ኔልሰን ማንዴላ ቢሆኑ ምንድነው የሚያደርጉት እላለሁ ሶ እሳቸው አሸናፊ ስለሆኑ ታላቅ ሰው ስለሆኑ ይቀጥላሉ ሶ ቀጥላለሁ ማለት ነው ሶ እናንተም በህይወታችሁ ውስጥ ቀናችሁን እንዲበላሹ የሚያደርጉ ስሜታችሁን የሚበርዙ በጣም የተለያዩ ክስተቶች ይኖራሉ ሶ እነዛን ክስተቶች የምታልፉት ብቻችሁን አይደለም የመኖር ምክንያት የምታደርጓቸው ቤተሰብ ሚስት ልጆቻችሁ ማንኛውም ነገር ሊኖር ይችላል ሶ የሚያነቃቃችሁ ነገር በዙሪያችሁ ቢኖር በጣም አለ በነገራችን ላይ ስራ ቦታዬ ላይ ስመጣ ስራ ቀጥታ አይደለም ሰራው ብዙ ጊዜ አንዳንድ ጊዜ ለሆነ አይምሮዬን በሌላ መንገድ እንዳስብ የሚያደርጉኝ መጽሐፎች ላነብ እችላለሁ እዚህ ጋር ከመታያቸው መጽሐፎች ውስጥ ለምሳሌ የስቲቨን ኮቬ The AIDS Habit የሚባል መጽሐፍ እና አንዳንድ ጊዜ ገለጥ ያደረኩኝ አንዳንድ ሐሳቦችን ከዚህ መጽሐፍ ወስዳለሁ በተጨማሪ እንደ መጽሐፍ ግብዣ ለመጋበዝ ያህል ሴፒያንስ የሚል የዩቫል ኖህ ሃራሪ መጽሐፍን ከሁለት ጊዜ ከሶስት ጊዜ ከአራት ጊዜ በላይ ደጋግሜ ዝም ብዬ ገለጥ አድርጌ ማነበበት ሰዓት አለ በቀን ውስጥ መጽሐፍ ምን ይጠቅማችኋል መሰላችሁ እኛ የሰው ልጆች ስንባል አቋራጭ ነገር እንወዳለን አቋራጭ ማለት ላይክ ለምሳሌ በ10 አመት የምናሳካው ነገር በ2 አመት እንድናሳካ የሚረዳን ሰው ቢኖር ለዛ ሰው ምንም እንከፍላለን የኡነት ነው የምነግራችሁ በጣም በዚህ ዓለም ላይ ሌጂት የሆነ ህጋዊ የሆነ ሾርትካት ምን እንደሆነ ታውቃላችሁ መጽሐፍ ማንበብ ነው መጽሐፍ ስታነቡ አንድ ሰው ደራሲው ምናልባት 50 አመት ፈሽቶበት ሊሆን ይችላል ያ የጻፈውን ጽሁፍ እዛ ጋር ለመድረስ ያቺን ፖይንት ያቺን ጽሁፍ ለመጻፍ ያቺን ቃላት ለመደርደር ማለት ነው እናንተ 50 አመት ሳታባክኑ ያ ሰውዬ ያለፈበት መንገድ ታነቡና እሚላችሁን ካደረጋችሁ ከእድሜያችሁ ላይ በጣም ብዙ ነገር ትቀንሳላችሁ ምናልባት በ10 አመት በ15 አመት የምታሳኩትን ነገር በ2 አመት በ3 አመት ልታሳኩት ትችላላችሁ ስለዚህ ያወከውን ዕውቀት ትንሽም ብትሆን ወደ ተግባር መቀየር አለበት ማንበብ የሚጠቅመው ለዛ ነው በጣም ሪኮመንድ አደርጋቸዋለሁ የትኛውም ዓለም ላይ ያለ ስኬታማ ሰው በተለይ የተሻሉ ነገሮች ላይ የደረሱ ሰዎችን ስታዩ በአይምሮአቸው የአይምሮ ኤክሰርሳይዝ ነው ላይክ ለምሳሌ ለሰውነታችን እኮ ስፖርት እንሰራለን አይደል ዱብ እንላለን ፑሽ አፕ እንሰራለን ጂም እንገባለን ለአይምሮ ስፖርት መጽሐፍ ማንበብ በጣም ያስፈልጋል ለለውጥ ብቻ አይደለም አይምሮአችን እንደ አዲስ የማስታወስ አቅሙን ነገሮችን የምናይበትን መንገድ ብዙ ነገር ይቀይርልናል ማንበብን ከእለት ተለት ልምዳችሁ በተለይ ጧት ከሚደረጉ ነገሮች ውስጥ እመክራችኋለሁ ስለዚህ ይሄን የምትመለከቱት በእርግጠኝነት እሁድ ዕለት ነው ከዛ ነገ ደግሞ ወደ ስራ መግባታችሁ አይቀርም ዛሬ ከእረፍት መልስ ነገ ወደ ስራ ትገባላችሁ ስለዚህ በየትኛውም በስራችሁ ህይወት በጣም ደስ የሚልና የተሻለ የምትፈልጉትን የምታሳኩበት ቀን እንዲሆን ሁሉ ጊዜ አጀማመራችሁን ማሳመር አለባችሁ በህይወታችን ውስጥ አንድ በጣም ትልቁ የስኬት ሚስጥር የሚባለው ዲሲፕሊን ነው ዲሲፕሊን ማለት አደርገዋለሁ ያላችሁትን ነገር ማድረግ ነው ይሄ ማለት ምን ማለት ነው በቀላሉ ለምሳሌ ደበረ ደስ አለ ተመቸ ደከመ ምን አለ ዛሬ ማድረግ ያለብህን ነገር ታደርጋለህ በቃ ያሰብከው ነገር በሙሉ ታደርጋለህ ነገ ትደግመዋለህ አትሰለችም that's ዲሲፕሊን ማለት ለራስህ ቃል የምትገባውን ነገር መጠበቅ ማለት ነው እንደዛ አይነት ዲሲፕሊን እንዲኖርህ ደግሞ ከፈለክ ጧት ላይ ተነስተ የምትሰራቸው ነገሮች ብትጽፋቸው
ቱ ዱ ሊስት ቢኖርህ ማለት ይሄን አደርጋለሁ 3 ነገር እቺን እሰራለሁ እቺን አደርጋለሁ እንዲህ አደርጋለሁ ከዛ በኋላ አፈርሜሽን ማለት ቀድም እንዳልኳችሁ የምታመሰግኑበትን ነገር ብትጽፉ ይሄንን የምታደርጉት ሰኞ ብቻ አይደለም ማክሰኞ አይደለም ከሰኞ እስከ እሁድ ዕለት ራሱ ሰንበት ላይ ተነስታችሁ ዛሬ ቤተክርስቲያን ሄዳለሁ ዛሬ እንተናና አገኛለሁ ዛሬ እንደዚህ አደርጋለሁ ምን መሰላችሁ እግረ መንገዳችንን መኖር ማቆም አለብን ፕላን ማድረግ አለብን እንዲህ አደርጋለሁ በፕላን በተመራን ቁጥር ህይወታችን ቅርጽ ይይዛል ማለት ነው ስለዚህ ስራ ላይ ብቻ ወጥራችሁ ስትሰሩ ጭንቀት ይመጣል ስትረስ ይመጣል ስለዚህ መዝናናት ማረፍ ግዴታ ነው በተለይ በጣም የሆነ በትኩረት ለ1 ሰዓት ኦር ለ45 ደቂቃ ከሰራችሁ በኋላ የ10 ደቂቃ ብሬክ ብትወስዱ ወጣችሁ አየር ብትናፈሱ ውሃ ብትጠጡ ቅድም ስጠጣ አይታችሁኛል ከዛ በተጨማሪ ደግሞ የሚያዝናናችሁ ነገር እኔ ለምሳሌ ብዙ ጊዜ ስራዬን የምሰራው እቤቴ ውስጥ ስለሆነ ከልጄ ጋር ሄጄ ለ10 ለ15 ደቂቃ ተጫውቼ እመጣለሁ አንዳንድ ጊዜ ደግሞ ለምሳሌ ቅርቤ ቴኒስ የመጫወት እድሉ ስላለኝ እዛው ቤት ውስጥ ቴኒስ እጫወታለሁ እናንተም የሚያስደስታችሁ ነገር ልታደርጉ ትችላላችሁ በተቻላችሁ አቅም ብሬክ ስትወስዱ ከስልክ ጋር ታገናኙት ስልክ በጣም ሱስ የሚያስይዝ ነገር ነው ለምሳሌ just 10 ደቂቃ 15 ደቂቃ ቲክቶክ ልጠቀም ብላችሁ ገብታችሁ ሳታውቁት እየገለባችሁ 1 ሰዓት ሊሄድ ይችላል ስለዚህ በስራችሁ መሃል የምትወስዱት ብሬክ ከስልክ ውጪ ቢሆን በጣም አሪፍ ነው ነፋስ መውሰድ ውጪ መውጣት ከሰዎች ጋር መጫወት መቃለድ ምናምን ሊሆን ይችላል የሆነ ደግሞ ፊዚካሊ የሚያንቀሳቀሳችሁ ጨዋታ ቢሆን በጣም አሪፍ ነው ያለበለዚያ ያው ሰው እየተጨነቀ ሰርቶ ኢፌክቲቭ ላይ ሆነ ይችላል በነገራችን ላይ በጣም ሪኮመንድ ይደረጋል ሰው እየተዝናና እየተጫወተ ምናምን ስራውን ቢሰራ በጣም ኢፌክቲቭ ይሆናል ፎከስ የሆነ ስራ ከሰራችሁ በኋላ ረፍት ማድረግ መዝናናት አትርሱ የቀን ውሎዬን ስታዩ የሆነ የሚጠቅም ነገር እንዳገኛችሁ ተስፋ አደርጋለሁ እናንተም በጣም የሚያምር ቆንጆ የቀን ውሎ እንዲኖራችሁ እመኛለሁ አብራችሁኝ ስለቆያችሁ እስከመጨረሻው ስለተከታተላችሁን በጣም አድርጌ አመሰግናለሁ መልካም ዕለተ ሰንበት ይሁንላችሁ